ዳዊት እንደዚህ ይላል፣ ለኔ ወደ እግዚአብሔር መቅረብ ይሻለኛል ያለ ለኔ ወደ እግዚአብሔር መቅረብ ይበጀኛል፣ ለኔ ወደ እግዚአብሔር መቅረብ ህይወት ይሆነኛል። ስለዚህ ወደ እግዚአብሔር የቀረበ ሰው ከአመፃ ይርቃል። ወደ እግዚአብሔር የቀረበ ሰው ከስካር ይርቃል። ወደ እግዚአብሔር የቀረበ ሰው ከዝሙት ይርቃል። ወደ እግዚአብሔር የቀረበ ሰው ከአመፅ ይርቃል። ወደ እግዚአብሔር የቀረበ ሰው ሰውን ከማማት ይርቃል። ወደ እግዚአብሔር የቀረበ ሰው የሰውን ደሞዝ ከመብላት ይርቃል። ወደ እግዚአብሔር የቀረበ ሰው የሰውን ነገር ከመብላት ይርቃል። እግዚአብሔር ስለነዚህ ነገሮች ሳይፈርድ አይተውም። ስለ ደሞዝ፣ ስለ ላብ፣ ስለ ደም፣ ስለ እንባ እግዚአብሔር አምላክ ስለነዚህ ስለ አራቱ ነገሮች ሳይፈርድ አይተውም። ስለዚህ ወደ እግዚአብሔር የቀረበ ሰው ከነዚህ ነገሮች ይርቃል። የሰውን ላብ ከመብላት ወደ እግዚአብሔር የቀረበ ሰው ይርቃል። የሰውን እንባ ከማስነባት ወደ እግዚአብሔር የቀረበ ሰው ይርቃል። የሰውን ደሞዝ ከመብላት ወደ እግዚአብሔር የቀረበ ሰው ይርቃል። የሰውን ነፍስ ከመግደል ይርቃል ወደ እግዚአብሔር የቀረበ ሰው። ስለዚህ ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ወደ እግዚአብሔር ስቀርብ ከርኩሰት፣ ከአመፅ፣ ከሟርት፣ ከድግምት፣ ከመጥፎ ነገር እርቃለሁ። ቃሉን አነባለሁ። ቅዱሱ መንፈስ ይገስጸኛል፣ ይመክረኛል። ወደ ክፉ ሲሄድ አትሂድ ተመለስ ይለኛል። የሰውን ነገር ስነካ አትንካ ይለኛል። ስሰርቅ አትስረቅ ይለኛል። ሳመነዝር አታመንዝር ይለኛል። ወረኛ ስሆን ወረኛ አይደለህም አይመጥንህም ይለኛል። ይሄ የእግዚአብሔር ቃል። እንዴት ወደ እግዚአብሔር ስቀርብ በተቃራኒ ወደ ኃጢአተኛው፣ ወደ ሟርተኛው፣ ወደ ድግምተኛው፣ ወደ አስማተኛው፣ ወደ መተተኛው፣ ወደ ሰካራሙ ስትቀርብስ የዚያን የሱ ስራ የሱን ተግባር ተፈጽመዋለህ። የሱን ተግባር እኔ አሁን እዚህ ጋር ለመናገር ጊዜውን ቦታውም አይደለም። ምክንያቱም ለሰይጣን የሚሆን ጊዜ የለኝም። ጌታ ለዘላለም ይባረክ። ለዓለም የሚሆን ለሟርት የሚሆን ጊዜ የለኝም። ያለኝ ጊዜ የእግዚአብሔር ነው። የእግዚአብሔርን ለመናገር ይሄ ጊዜው ከሆነ የሰማይን አምላክ እግዚአብሔርን በኃይልና በስልጣን በድፍረትና በብርታት እንናገራለን። ምክንያቱም እኛ የተሰቀለውን ክርስቶስን የምንሰብክ የክርስቶስ ልጆች ነን። ስለዚህ በዚህ ዓለም ያቀናል። አየህ፣ እግዚአብሔር ለዘላለም ይባረክ።